እንዴ ወይ እንዳታለቅሽ ላይ መጀመሪያ እንነጋገር እባክሽ ተወኝ እኔ ምንም አልፈልግም ራሽ እንዴት እንደዚህ ትለኛለህ ወፍራም ሴት ነው የምፈልገው እንዴት ትላለህ ቤተሰቦቻችን ሀይ እንዴት ናችሁ እኛ ለላችሁ እግዚአብሔር ይመስገን ማርያምን የለችም ምን አስቤያለሁኝ ጀስት አሁን እንደምታውቁት በኦርቶዶክስ እምነት ተከታዮች ገና ወይም ደግሞ የሐዋርያ ጾምና ስለምንጾም እኔም እሷ በተለይ ሰውነቷ ትንሽ ቀንሷል ጀስት ጾም ስለሆነ ያው ተጾሞ እስከ 9 እስከ 11 ተጾሞ የሚችል እስከ 11 የማይችል እስከ 9 ወይ እስከ 6 ጾሞ ከዛ በኋላ ነው የጾም ምግብ ነው የሚባል የፍስክ አይበላምና ሰውነቷ ቀንስ ምናምን ብሏል እኔም ልላት አስባለሁ ማሪ ምንድነው እንደዚህ ነው የከሳሽው ጀስት በቃ ያሰደብሽኝ እኮ ነው የምትበይው የት ነው አይጠጋሽም እንዴ ምንድነው በልቶ አስመስገኝ ምናምን የሚባል ነገር እኮ አንቺ ምን ሆነሽ እንደዚህ ደረግሽው አራ ሰደብሽኝ ቤተሰቦችሽ ራሱ ሲያዩ ምን ይለናል አረ ገደላት አረ በራብ ልትሞት ነው ምን አይነት ቤት ነው የገባችሁ እኮ ነው የሚሉኝ ምንድነው እንደዚህ ደረግሽው እንደዚህ አይነት በቃ ምንድነው አረ ምንድነው አረ የምትበይው የት እየሄደ ነው ምናምን ብዬ አሳቅቀታለሁ ቅስሟን ስብር ነው ማድረግ ቤተሰቦቼ ምን እንደምትል አላቅም ቪዲዮውን ግን ላይክ ሼር ሰብስክራይብ ያደርጋችሁ እስከ መጨረሻው ድረስ ተከታተሉ ይህን ቪዲዮ እስከ መጨረሻው ድረስ ከፍያችሁት እርግጠኛ ነኝ ታተርፉበታላችሁ አብራችሁ ይቆዩ ስቢት ወይ እኔ ጣፋጭ ተናፈቅሽ እኮ ቆዩ እንዴ እስኪ በዛ ጋር የኔ ፍቅር በዛ እኔ ጣፋጭ ወይ ምንድነው እንዴ ከስት ብለሻል እኮ እስኪ እንዴ ቀለልሽብኝ ዳረቀ ሚሱል ሰፋ አንቺ ልጅ አስደብሽኝ እስኪ አሬ ጣፋጭ አረ ሽዋ ቀለልሽ ወራኝ ነው ድሮ ታላላሽ ነበር አረ ምንድነው ቀለልኩ ስፖርት ነው በቃ ዳንስ ልኝ አርባ ኬጂ ዳንስ እንዴ ምን ነሽ ነው እንደዚህ ደረቅሽው ይደረቅሽው አዎ እንዴት እንደሰፋ አረ ማሪ በእናትህ አሁን ሲጀምር አንተ ቅጥነት አንተ የምትወደው አረ በእናትሽ አንቺ ቅጥነት ቃጭን ለመባል እኮ አንቺ እኮ ትንሽ መወፈር አለብሽ እኮ እውነት ቃጭን ለመባል ራሱ እግዚአብሔር እንደምን ነሽ ነው ግን አሁን እኔ ራሴን ታዘብኩት ስታነሳኝ እንደዚህ አዎ እንደዚህ ኦፕ ያርክ ትስቃለሽ እንዴ ደግሞ አርገውን ጎበ አረ ፈሪ ምን ትችልሽ የአምስት ዓመት ልጅ ምናምን እንደዚህ አሁን ለምሳሌ የእንጀራ አባትና አባቱ ወደ ላይ ሲለው የእንጀራ አባቱ ወደ ላይ እንዲህ ሲቀር እንደዛ እኮ ነው እንደ እንጀራ አባት እኮ ነው ብድግ አደረከኝ እንዴ እኔ ራሱ ገርሞኛል አንተ እንዴ ነው የቀለልኩት እንደዚህ ስታረገኝ እኮ ምን ሆነሽ ነው እንደዚህ ደረግሽው አሁን ቁም ነገር እናወራቀል ልጅ እንዴ ምን ሆነሽ እንደዚህ ምግብ ያልተጠገሽ ጾም አይደል እንዴ ወዴ እንደዚህ ነው እንጂ ሸንቀጥቀጥ ማን በጾም ሰው ዳራቃ ነው አስተዳቢ ነው ያለው አረ ወዴ እስኪ ቁጭ በይ ልጅ እስኪ ወንበሩ ጋር እስኪ ቁጭ በይ ስፋቱን ልዩ አሁን እኮ ቀሚሱን ያማረበት አንቺ ሳትሆኚ በፊት እኮ ቀሚሱን ነበር የምታሳምረው አንቺን እኮ አሁን ቀሚሱ እያሳመረሽ ነው ምንድነው ምን ማለት ነው ምን ማለት ነው በፊት እኮ መነጽር ስታረጊ ራሱ ፊትሽ ሙልት እኮ ምናምን ነገር ቀይኒ ጣፋጭ ወይ ነበር በቃ ብጨረሻ ማለት ነው አሁን እኮ በቃ ደረቅሽ ድርቅ ቤተሰብ ምን ይላል እያሰደብሽኝ እኮ ነው ይህች ልጅ ምንድነው እንደዚህ የደረቀች እኮ ነው የሚለው ሀገር ጎረቤታውን አይበላም በላት ነው የሚለው ያ አይሰማም እንጂ እየነዘነዛት እንግዲህ ሲወጣ ሲገባ አንገለለናት ሲወጣ ሲገባ እንደቱን ደስቶ ነው በዛው እየበላት ነው እንጂ ነው የሚለው ምን ማለት ነው እየበላባት ነው የሚለው ምን ሆነሽ ነው እንደዚህ እየበላሽ አልጠጋሻለ እንደኔ እኮ ሚስቴ በልቶ አስመስጋኝ ናት ነው የምለው ለሱ የሚፍቅር በቃ በልቶ አስመስጋኝ ትንሽ ይጎርሰችው እንዴት እንደሚያምር ይጠጋታል እሺ ምግብ በቃ ይተማል ሲጀመር እኔ ታውቃለህ ምን ሆነሽ እንደዚህ ደረቅሽው ምን ሆነሽ ነው ደረቅሽው እንዴት ቀጭን ለመባል እኮ ራስ ትንሽ መወፈር አለብሽ ከዚህ እና ታዲያ ምን ይሻው ምን አረ እኔ ቆንጆ እንደዚህ አይደለም ሲጀመር ምን ላድርግሽ ንገረኝ እኔ አንተ ሲጀመር እንደውም ትርፍ ስጋ ምናምን አትወድማ እንዴ በቃ አሁን እኮ በቃ ምን ልበል እኔ መሰለ ትርፍ ስጋ ወረው ምን ሆነሽ ነው ደረቅሽው አስደብሽኝ ቤተሰቦችሽ ሁሉ ምን ይላል
እንዴ አሁን ዘመን ሰው ታውቂያለሽ ቤተሰብ ልጅ ወፈር ሲል ምናምን ቤት ውስጥ ደኔ ሸምታል ማለት 50 ኪሎ 100 ኪሎ የሚበቃቸው ስጋ ያስገባል ማለት ነው እንዴ ስደርቂኮ ዋ ሽሮ ፍትፍት በቃሪያ ያበላሽ ነው የሚሉት እውነቴን እኮ ነው አንቺ እናት ያለሽ እኔ ሻንጋ ነኝ እንዴ ይቆረጥ እንደዚህ ስጋ እየተቆረጠኝ በትርፍ ስጋ ሲጀምር ያለው በእናትሽ ምን ሆነሽ ነው የደረቅሽው በጣም ነው የምፈልገው ይሄን ቅጥነት እኔ መወፈር አልፈልግም ለውፍረት ምን ይስራ ውፍረት ለበሬ ቢያንስ ስጋ ተወዷል እኔ ሽቅር ቆይ አንድ ነገር ልንገርሽ 600 1400 እየተሸጠ ነው የኔ ቆንጆ ልንገርሽ ለኔ ምንድነው እሺ ንገረኝ ምንድነው በቃ ደርቀሻል እያሰደብሽኝ ነው በቃ ባጭሩ አንተ አይደለ እንዴ እንደውም እንደዚህ ሞፈር ቆንጆ እንደዛ አይደለም እኔ ስስኪ መቀነስ አለብሽ ምናምን እኔ ቆንጆ እንደዛ አይደለም ቆይ ታረጂ ምን ነሽ እንደዚህ ድርቅ ያልሽ ሙትት ያልሽ ከሰው ሁሉ ስትታይ አንቺ ብቻ ደርቀሽ በልተሽ ምታረያት ምን ማለት ነው እውነቴን እኮ ነው በልተሽ ምታረያ መስል ድርቅ በቃ ልጅ እዳ ያለበት እኮ ነው የምትመስለው እዳ ያለበት ሀገር እኮ ነው የምትመስለው እዳ ያለበት ሀገር ነው አንድ የማይጠጋው ኢኮኖሚ የማይለማው አረበስ እኔ የቀለልክ ነው እንዴ ማሬ እኔ አልቀልም በቃ ሲጀመር አንተ አይደለ እንዴ እንደዚህ አይነት ቀጭን ነው መሆን ያለብሽ እኔ ትርፍ ስጋ አልፈልግም ምናምን የምትለኝ ከመቼ ጀምሮ ነው አንተ እንደዚህ አይነት ነገር ይደርቅሻል ምናምን የምትለኝ ከዚህ በላይ ማውራት ያለብኝ አይመስለኝም በቃ የሚገባው ይገባዋል ምን ማለት ነው ከሰው ቲቪን ከፍቻለሁ ምን ማለት ነው አልገባኝም እንደ ጎረቤት ራስ ምን ይልሻል አንቺ ስትራመጂ ቀሚስሽ ብን ይያለ ሱሪ ሰፍቶ ምን ማለት ነው ጡት ማስያዣ ሰፍቶ ምንድነው ምን ማለት ነው አሁን እኮ ነገ ናጡት ማስያዣን ካጥብ እንደዚህ ልጎትት ነው እንደ ሀገር ባንዲራ ይቀለልክ ነው አልገባኝም ለምንድን ነው እንደዚህ እየርከኛለው እንደ ዘመኑ አራዳ ሱሪሽ ዝቅ ብሎ እየርሽ ሰፍቶሽ እንዴት ነው አራኔ እነን አክሴፕት አላረግም በቃ ብታረግን አልኪ ምንድነው ማለት ህክምና መሄድ ካለብሽ መሄድ አለብሽ እንዴ ሲጀመር አንተ አይደለ እንዴ እኔ ውፍረት ምናምን እንዳልጨምር ስፖርት መሰራው ምንምለው ለጤንነት ነው እንጂ እንደዚህ እንድትሞች አይደለም ስፖርት ለጤንነት ኪሎ ለመቀነስ ባላንስ ለማድረግ እንጂ እንደዚህ አንባላንስ ለማድረግ አይደለም እንደዚህ የተሳሳተ ትርጉም ይዘሽ እንደ እስኪ ራስሽ ምን ልትሞች እኮ ነው እንዴ እኔ ጀመረ እኔ ውፍረትም እንደማልፈልግ ታውቃለህ አይደል እንዴ ከዚህ በቃ ታማኝ ውፍረት አልፈልግም ያሽ አታማኝ ደርቀሻል ልትሞች ልትሞች ነው ምን ማለት ነው እንደዚህ ለምንድን ነው የምትለኝ እኔ ሲጀመር በቃ እኔ እንደዚህ ተመችቶኛል ተስማምቶኛል አንተ ምንድነው የደበረኝ ይቀጥላል ኢቭን ሌላ እንኳን ሰው ወፍራም ሰው ስታይ በጣም ነው የሚደብር አንተ ደግሞ እኔን እንደዚሁ ቀጭን ሆኜ እንደዚህ ሁኚ እንጂ እንደዚህ ወፍሪ ምናምን ብለኸኝ አታውቅም እኔ ቆንጆ አንድ ነገር እየተረዳሽኝ ነው ልብስኛ እንዴ በቃ ትክክል አይደለም ኬጅሽ በቃ እያሰደብሽኝ እኔን በጎረቤት በእኔም ቤተሰብ ባንቺ ቤተሰብ ሰፈሩ እንዲጥምት ዳጉ ይዞኛል ሰላም የሚለኛል በምን ምክንያት በቃ የነዘነዛት ነው ምግብ አበላትም የተለያየ ነገር ብሎ ይሆናል ሰው ስንት ያወራል እንዴ ብሎ ይሆናል ማለት እኔ በቃ እንደዚህ ሰውነቴን ወደዋለሁ አንተ ምንድነው ከዚህ በፊት አንተ ምን ሰውነትሽ እንደዚህ ሲሆን ነው የሚያምረው ውፍረት እንደዚህ አላልኩም እንደ ባለፈው ከሳምንት በፊት እንደነበረው እንደዚህ ድርቅ ብቻ አሁን እኮ በዚህ ሳምንት እኮ እየሞትሽ ነው በቃ እና ጾም አይደል እንዴ ምን ማለት ነው ምንድነው ጾም ማለት ጾም ነው ሞት ነው ጾም እኮ ማለት በስጋ ደከም ብሎ በመንፈስ መጠንከር ነው አንቺ ቆይ በመንፈስ አጠነክርሽ ወይ በስጋ አጠነክርሽ ስለዚህ ነው እያሰደብሽ ነው ቤተሰብ ጋር መሄድ ካለብሽም ቤተሰብ ጋር መሄድ አለብሽ ለምን ለሞፈር ብዬ በቃ እኔ አይደለም ለዛም ሄደሽ ብትበይ ማትፍሪ እኔ ስለማውቀው እዚህ አንሰሽ ነው እንደምትበይ እያሰደብሽ ነው እኔ ጎረቤት እንዲሰድበኝ አልፈልግም የምግብ ችግር አለብኝ ወይ ብዬሃል በቃ ጎረቤት እኔ እንዲሰድበኝ እኮ የኔ ችግር አይደለም በቃ ውስጤ የኔ ችግር ነው ታዲያ ምግብ ፍላጎት ብዙ እንደሌለኝ ታውቃለህ እና ምን ላድርግ ምግብ ፍላጎትሽን እንደምን ማምጣት አለብሽ እንጂ እኔ እንደዚህ አይነት ሴት አይቻል እንዴ ያሬል ፈረስማ ምን ማለት ነው በከተማው የመጀመሪያው እኮ ነች ቅጥነት ያስጠላባት ሴት ምን ችግር አለ አንተ ራሱ ለምን ሴት አይቻልም እንደዚህ ድርቅ ብላ ያደረገች ፈረስማ ምንድነው መልሽልኝ እንጂ ማለት ምንድነው ደበረ
የኔ ቆንጆ መልሽልኝ ደበረ ምኑ በቃ እንደዚህ መክሳቴ አንተ መደበር ሳይሆን አፈርኩ ምንድነው ተሸማቀቅ መውጫ መግቢያ ተቆረ በስማ ሰው በላኝ በስማ ቤተሰብ እስኪ እጅሽ እንዴት እንደቀጠነ እስኪ ይሄ እስኪ ምን ሆነ እሺ ምን ሆነ ይችን አክላ ምን ችግር አለው በቃ አንተ መሰለኝ ሲጀምር ውፍረት አይደለም አይደል እንዴ እኔ ነው መሰለኝ በስማ ዛሬስ እንደው ወፍራም ሴት ነው ምን ፍሪጅ ይፈልግ ወፍራም ሴት ነው ይፈልጉት አንዳንዴ ያምርሻል ታዲያ ሁሌ ደርቀሽ ይሆናል እንዴ ብትከፈልሽ ዛሬ ክስት ብለሽ ነገ ደግሞ ሲያምረኝ ወደ ወፍር ብለሽ ከጎን ይደጥ በተለይ ብርድ ሲሆን እንሽ ድርቅ ብለሽ በቃ እንዲህ ሳቅፈሽ እዚህ ውስጥ በቃ እጄ እንዲህ ግጥር ማለት እጄ በፊት እኮ እንዲህ ሙልት ብለሽ ምናምን ነገር በቃ እንዲህ ግፍትር አድርገሽ ሳሚ ነበር ማለት አሁን በቃ እንደዚህ ስር አሁን አላየሽም እንደ ጻልሽ ዘወረውርሽ ወደ ላይ ሰው ራሱ ከዚህ በፊት ቪዲዮ ላይ አይቶኛል አረ ማንሳት አቅቶታል ጉልበቱን ጨርሰሻል ምናምን ያሉሽ ሁሉም በኮሜንት ዛሬ ግን እንደ ጻልሽ እንደ እንጀራ እዚህ ያ እና እኔ ስጋ ነኝ እንትን ነኝ በሬ ነኝ እሺ ምንድን ነኝ አላልኩ ጀመር አንተ ተቀይረሃል የተቀየርሽ አንቺ ልጅ ቀጥነሽ ነው ያልኩት እንዴ እንደዚህ ትለኛለህ ምን ልበልሽ እኔ ቆንጆ ነኝ እስኪ ንገሪኝ ነስኪ እንዳታለቅሽ ነይ እንዳታለቅሽ እንዴ ቆይ እንዳታለቅሽ ነይ መጀመሪያ እንነጋገር መስጆት ደግሞ ከነዚህችም ቅጥነትሽን ባወጣሽበት ይባስ እንዳደርቂ እባክሽ ተወኝ እኔ ምንም አልፈልግም ዳራሽ እንዴት እንደዚህ ትለኛለህ ወፍራም ሴት ነው የምፈልገው እንዴት ትላለህ ወፍራም ሴት አላልኩ ምን አንቺን ነው የምፈልገው ቀጥንሽ መስከሽ እኔ ቀልዴን ነው ቆንጆ ምንም አልፈልግም ፍራንክ ነው ያልኩሽ ፍራንክ ነው ምንም አልፈልግም በቃ ወፍራም ሴት ነው የምፈልገው ብለሃል ዞር በል ከደጋ አጠገቢያ እኔ ፍራንክ አልፈልግም አሁን ዞር በልሽ እንዴት አገኘሽው ፍራንኩን ሲነገሪ ምንም ፍራንክ አልፈልግም አሁን ቤተሰቦች እንግዲህ እንዳያችሁት ነው አቁርፋለች የኔ ፍቅር አውቄ ነው ኬጇን ሆን ብለን በስፖርት በኤክሰርሳይዝ ምናምን ነው ማይታችን ከሆነ ትንሽ አስተካክያለሁ አላስፈላጊ ፍረት ያው አላስፈላጊ ነው ዞሮ ከስሙ እንደሚያመለክተው አላስፈላጊ ነውና ሆን ብለን ቦርጭ ምናምን ቀንሰናልና ፕራንክ ስኪል አርጋት ምን ትላለች ብዬ ነውና ፕራንክ ያደረኳት ቤተሰብ ስለተፈጠረው ነገር እናንተን በጣም አርቄ ይቅርታ ጠይቃለሁ ውድ ባለቤቴን ግን ይቅርታ ምናምን ልበልና ለካሳት ቤተሰቦቻችን አብራችሁን ስለነበራችሁ በጣም አርገን እናመሰግናለን ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ባይ የኔ ጣፋጭ አመረርሽ እኮ እኔ ፍቅር አይደለም ምንድነው ምን ልቀጣ